ሄሎ ኤቭሪዋን በዚህ ቪዲዮ ደግሞ ስለ ኤአይ ፕሮምፕቲንግ ቴክኒኮች እናያለን። የኤአይ ፕሮምፕቲንግ ቴክኒክ ማለት እንግዲህ ኤአይ ወይም የኤአይ ሞዴሎች አሪፍ የሆነ አውትፑት እንዲሰጠን የምንጠቀምባቸው የፕሮምፕቲንግ ቴክኒኮች ናቸው። እንግዲህ ብዙ ሰዎች እንደምታውቁት እነዚህ ኤአይ ሞዴሎች ኤአይ ቱሎች ማለት ነው አሪፍ የሆነ አውትፑት አልሰጠንም የሚሉ አሉ። እነዚህ ሰዎች እንግዲህ ፕሮምፕቲንግ አለማወቅ ነው። እንግዲህ እነዚህ ፕሮምፕት ቴክኒኮች ቢያውቁ ግን አሪፍ የሆነ አውትፑት ይሰጧቸዋል። እንግዲህ የኤአይ ሞዴሎች ማወቅ ያለባችሁ ጋርቤጅን ወይም ጋርቤጅ አውት የሚባል ቴክኒክ ነው የሚከተሉት። አሪፍ ነገር ካላስገባችሁላቸው የማይረባ ነገር ነው የሚሰጧችሁ። አሪፍ ነገር ከጠየቃችኋቸው ደግሞ አሪፍ ፕሮምፕት ከሰጣችኋቸው ደግሞ አሪፍ የሆነ አውትፑት ወይም የምትፈልጉትን ነገር ይሰጣችኋል ማለት ነው። ለዛም እንግዲህ በዚህ ቪዲዮ ማለት ነው ይጠቅማችኋል ብዬ ያሰብኳቸውን 15 የፕሮምፕቲንግ ቴክኒኮችን አዘጋጅቼላችኋለሁኝ። እነሱን አንድ ባንድ ማየት እንችላለን። ከዛ በፊት እንግዲህ የቴሌግራም ቻናል ክሬት አድርገናል። አላማው የተለያዩ የኤአይ ቱሎች ሲመጡ አጠቃላይ ፕሮምፕቲንግ ቴክኒኮች አዳዲስ ስለ ኤአይ ያየነውን የሰማነውን በሙሉ ዲስከስ የምናደርግበት የምናወራበት የቴሌግራም ቻናል ነው። ብትቀላቀሉት ብዙ ታተርፋላችሁ። ተቀላቀሉ፣ እጋብዛችኋለሁ ማለት ነው። እሱን ከዛ በተጨማሪ የፕሮምፕቲንግ ኢንጂነሪንግ ሃንድ ቡክም አዘጋጅተናል። ይሄም እንደ አጠቃላይ በቪዲዮዎቻችን የምንሰራቸውን ጨምሮ አጠቃላይ ስለ ኤአይ ስለ ኤልኤልኤም ላርጅ ላንጉጅ ሞዴል ማለት ነው ወይም ኤአይ ሞዴሎች ማለት ነው ስለ ፕሮምፕቲንግ ቴክኒኮች አጠቃላይ የያዘች አጠር ያለች አንድ ቡክ አዘጋጅተናል። የምትጠቀሙባት በፒዲኤፍ መልኩ ነው። እሷንም ማዘዝ ትችላላችሁ። አሁን እንቀጥላለን። እንግዲህ መጀመሪያ 15ቶቹ ከመጀመራችን በፊት አንድ ፕሮምፕት ኢፌክቲቭ ነው ለማለት የተለያዩ ኮምፖነንቶች አሉት። በዋናነት ግን እነዚህ ያስፈልጉት። የመጀመሪያው ክላሪቲ ነው፣ ግልጽ መሆን አለበት። ኤልኤልኤሙ የጠየቃችሁትን ጥያቄ አንደርስታንድ ማድረግ አለበት። ሁለተኛው ኮንቴክስት ነው፣ የሆነ ባክግራውንድ ኢንፎርሜሽን መስጠት፣ ከምን አንጻር ምናምን የሚለውን ማሳወቅ ነው። ሶስተኛው ኤግዛምፕልስ ነው፣ ምሳሌዎች መስጠት። አራተኛው ኪወርድ ነው፣ ስለምን እየጠየቃችሁት እንደሆነ የተለያዩ ኪወርዶች መጠቀም አለባችሁ። አምስተኛው ደግሞ ቶን፣ በምን መልኩ ይግለጽላችሁ፣ በምን ቶን ያብራራላችሁ፣ ምንን መስሉ ምናምን የሚሉትን እነዚህም አስፈላጊ ናቸው። እነዚህን ያካተተ እነዚህ 15ቶቹ ከእነዚህ ውስጥ ከሞላ ጎደል እንትን ያሉ ናቸው ማለት ነው። ኦኬ እንቀጥላለን። የመጀመሪያው የፕሮምፕቲንግ ቴክኒክ ቢክሊር ኤንድ ስፔሲፊክ የሚለው ነው። ይሄ ላይክ ቤዚክ ነው። ምን ማለት ነው? ቢክሊር ኤንድ ስፔሲፊክ፣ ግልጽ መሆን፣ ስፔሲፊክ መሆን። ለምሳሌ አንድ ቬግ ፕሮምፕት የሚባለው እንግዲህ ይሄን በምሳሌ ማሳያችሁ ቻትጂፒቲን ተጠቅሜ ነው። ቻትጂፒቲ ባይሆንም ሌላ ኤአይ ሞዴል ዲፕሲክ ቢሆን ጄሚናይ ቢሆን ኦን ቢሆን ችግር የለውም። ክላውድን ቢሆን ምንም ኤኒ ኤአይ ሞዴል ወይም ኤልኤልኤም መጠቀም ትችላላችሁ። እኔ በምሳሌ የሚጠቀመው የቻትጂፒቲን ነው ለምሳሌ ማሳያችሁ። በሱ ኤግዛምፕል ሰራለሁ። እናንተ በፈለጋችሁ መጠቀም ትችላሉ። የፈለጋችሁት ኤአይ ሞዴል ወደፊትም የሚመጡ ሞዴሎች ካሉ እነዛም ላይ ፕሮምፕቲንጉ ስታይሉ አይቀየርም፣ ተመሳሳይ ነው ማለት ነው። ቬግ ፕሮምፕት ማለት ነው። ለምሳሌ ቴልሚ አባውት ኤአይ ብዬ ብሰጠው በጣም ግልጽ አይደለም። ገብቷችኋል? ቴልሚ አባውት ስለ ኤአይ ንገረኝ ስትሉት ምንድን ነው ኤአይ በጣም ሰፊ ነው፣ ብሮድ ነው። ስለምን እንደሚነግራችሁ ግራ ይገባል አይደለ? የሆነ ቬግ የሆነ መልስ ነው የሚሰጣችሁ ማለት ነው። ይልቅስ ስለ ኤአይ ስፔሲፊክሊ ምንድን ነው የፈለጋችሁት? ለምሳሌ አንድ ክሊር ፕሮምፕት ምን እለዋለሁ ማለት ነው? ኤክስፕሌን ዘ ፕሮግረስ ኦፍ ኤአይ ኢትስ ፓስት ፕሬዘንት ኤንድ ፊውቸር። የኤአይን ያለፈው ስለአሁኑ እና አጠቃላይ ስለ ወደፊት ስለ ፕሮግረሱ ንገረኝ ካልኩት ግን በደንብ አድርጎ ያብራራልኛል። ምን ከየት መቼ ጀመረ፣ እስካሁን ድረስ ምን አይነት ሙቭመንት አካሂዷል፣ ምን አይነት ፕሮግረስ አካሂዷል፣ አሁን ምን ላይ ነው፣ ወደፊት ምን ይመስላል የሚለውን ይሄን በምሳሌ እንየው። እንግዲህ ቻትጂፒቲ ነው። ሁለተኛው ፕሮቫይድ ኮንቴክስት የሚለው የፕሮምፕት ይሄ ደግሞ ኮንቴክስት ባክግራውንድ ኢንፎርሜሽን መስጠት ማለት ነው። ስለዚህ ለምሳሌ አንድ ኮንቴክስት የሌለው ሀውዱ አይ ፊክስ ሀውዱ እንደዚህ እንዴት እንደዚህ ላድርግ እንደዚህ አይነት ሉቅ ማለት ነው። ኮንቴክስት የለው፣ ስለምን እያወራችሁ እንደሆነ አይገባውም። ለምሳሌ ኮንቴክስት ያለው አሁን ለምሳሌ አንድ ፓይተን ስክሪፕት እየጻፍኩ ነው ብዬ ላስብና የሆነ ታይፕ ኤረር አንሰፖርትድ ኦፐራንድ ታይፕ የሚል ኤረር መጣብኝ። ሀውዱ አይ ፊክስ ብትሉት ስለምን እያወራችሁ እንደሆነ አይገባውም። ነገር ግን አይ አም ትራይንግ ቱ ዲበግ ፓይተን ስክሪፕት ዲበግ ለማድረግ እየሞከርኩ ነው። ከዛ ግን የሆነ ኤረር ስሮ እያደረገብኝ አስቸገረኝ። ኤረሩ ደግሞ ታይፕ ኤረር ይላል፣ አንሰፖርትድ ኦፐራንድ ታይፕ ይላል። ይሄን አይደንቲፋይ በማድረግ ልትረዳይ ትችላለህ ብትሉት ባክግራውንድ ኢንፎርሜሽን ሙሉ ኮንቴክስት ሰጣችሁታል፣ ስለምን እያወራችሁ እንደሆነ። ይሄ በደንብ አድርጎ አሁን በምሳሌ ላሳያችሁ። እንደምታዩት ሀው ዱ አይ ፊክስ ዚስ ስለው ይኸው እንደምታዩት ግልጽ አልሆነለትም። ነገር ግን I'm trying to make my Python script it keeps throwing a type error of unsupported operand type ስለው ምን ማድረግ እንዳለብኝ አንደርስታንድ ዘ ኤረር አድርግ፣ ቼክ ዘ ላይን ነበር፣ እንዲህ አድርግ ምን ማድረግ እንዳለብኝ እያንዳንዱ እንደምታዩት ዳታ ታይፑን ቀይር ምናምን ብሎ ይሄን ሶሉሽኖች ወደ 4-5 ሶሉሽኖች አካባቢ ሰጠኝ ማለት ነው። it is the best። በዚህ መልኩ ባክግራውንድ ኢንፎርሜሽን ወይም ኮንቴክስት መስጠት አስፈላጊ ነው ማለት ነው።
ሌሎቹ ደግሞ የፕሮምፕቲንግ ቴክኒኮች እንግዲህ ሾት የሚባሉ ናቸው። ዜሮ ሾት፣ ዋን ሾት፣ ፊው ሾት፣ ቻይን ኦፍ ቶትስ ምናምን የሚባሉ የተለያዩ ፕሮምፕቲንግ አድቫንስድ ቴክኒኮች ሊባሉ ይችላሉ። እነሱን እንቀጥል። አሁን ሶስተኛው ዜሮ ሾት ፕሮምፕቲንግ። ዜሮ ሾት ፕሮምፕቲንግ ምንድን ነው ካላችሁኝ፣ ይሄ እነዚህ ሾት ፕሮምፕቲንግ ማለት የሆነ ፕራዮር ኤግዛምፕል መስጠትና አለመስጠት ነው። ዜሮ ሾት ካላችሁ ምንም ለኤአዩ ማለት ነው ምንም ኤግዛምፕል ሳሰጡት፣ ምንም ምሳሌ ሳሰጡት፣ በምን መልኩ እንዲመልስላችሁ ሳትነግሩት ቀጥታ የምጠይቁበት መንገድ ዜሮ ሾት ፕሮምፕቲንግ ይባላል። ለምሳሌ ኤክስፕሌን ኳንተም ኮምፒውቲንግ ኢን ሲምፕል ተርምስ ብዬ ብለው ምንም ምሳሌ ያሰጣችሁ፣ በቃ አብራራልኝ ያላችሁት ያብራራላችኋል ማለት ይሄ ዜሮ ሾት ፕሮምፕቲንግ ይባላል። በምሳሌ ላሳያችሁ። ለምሳሌ ዋት ኢዝ ኳንተም ኮምፒውተር ወይም ኤክስፕሌን ኳንተም ኮምፒውተር፣ ኤክስፕሌን computing in simple terms ብዬ ብለው ኳንተም ኮምፒውተርስ ኢን ሲምፕል ተርምስ ይልና ቲንክ ኦፍ ኖርማል ኮምፒውተር ላይክ ስቲልስ እንግዲህ በምሳሌ ማለት ነው የአይዲያዎቹን ኤግዛምፕሎቹን በዚህ መልኩ ይነግረኛል ማለት ነው። ላይክ እንደዚህ ሲምፕል ይሆናል። ወይም ዋት ኢዝ ሰምቲንግ፣ አሁን ለምሳሌ ዋት ኢዝ ግራቪቲ፣ ይሄ ራሱ ዋት ኢዝ ግራቪቲ ብዬ ብጠይቀው ይሄም ልክ እንደዛው ነው። ዜሮ ሾት የሚባለው ቀጥታ ጥያቄ ነው፣ ዳይሬክት ጥያቄ። ስለዚህ ግራቪቲ ኢን ሲምፕል ተርም እና ግራቪቲ ኢዝ ምናምን ብሎ በዚህ መልኩ ይነግረኛል ማለት ነው። ይህ ፊው ሾት ፕሮምፕቲንግ ይባላል። አራተኛው ፊው ሾት ፕሮምፕቲንግ ይባላል። ፊው ሾት ፕሮምፕቲንግ ማለት ደግሞ የተወሰኑ ሾቶች እንግዲህ በፊው ሾት ፕሮምፕቲንግ ዋን ሾት ራሱ ዋን ሾት ፕሮምፕቲንግ የሚባል አለ። ፊው ሾት ፕሮምፕቲንግም ሊሆን ይችላል። ስሪ ወይም ፊው ሾት ፕሮምፕቲንግ ወይም መልቲፕል ስቴፕ ፕሮምፕቲንግ ሊሆን ይችላል፣ ፊው ሾት ውስጥ የሚካተቱት ማለት ነው። በአጭሩ ግን ምንድን ነው ሀሳቡ? የተወሰኑ ምሳሌዎች መስጠት ኤአዩን ጋይድ የሚያደርጉት። ለምሳሌ እንደው ኤአዩ እንደ ኢንተርፕሪተር እንደ ትራንስሌተር እንዲሆን ብትፈልጉ ለምሳሌ ሄሎ ሃው አር ዩ ስልህ ሃይ እንዴት ነህ በል አላችሁት። አይ አም ለርኒንግ ኒው ቲንግስ ስልህ አዲስ ነገር እየተማርኩ ነው ስለውና እነዚህን ምሳሌ ሰጥቼ ዌር አር ዩ ጎይንግ ስለው የት እየሄድክ ነው ይለኛል ማለት ነው እሱ። ስለዚህ ምንድነው እነዚህ ሁለት ኤግዛምፕል እንደ ምሳሌ ተጠቅሞ በዚህ መሰረት ነው ማለት ነው መልስ የሚመልስላችሁ። በምሳሌ ላሳያችሁ። ሄሎ ብዬ ለምሳሌ ሃው አር ዩ ብዬ ብለው ይሄ ማለት ኖርማሊ ማለት ነው ምን ማለት ነው? በአማርኛ ልንገር፣ ሃይ እንዴት ነህ፣ ሃይ እንዴት ነህ ማለት ነው። ከዛ ደግሞ አር ዩ ዱይንግ፣ ለዚህ ደግሞ መልሱ እንዴት ነህ፣ ምን እየሰራ ነው አይነት ነገር። ይሄን ካልኩት በኋላ መልሼ ዌር አር ዩ ጎይንግ ብለው ለምሳሌ ራሱ ይመልስልኛል ማለት ነው። በዚህ ኤግዛምፕል መስጠት ነው። አሁን ይሄ ቱ ሾት ይባላል። አንድ ሾት ብቻ ቢሆን ቢሰጠው ዋን ሾት ይባላል። ቱ ሾት የሚባለው ደግሞ ሁለት፣ አሁን ለምሳሌ ሶ ዌር አር ዩ ጎይንግ ለምሳሌ አልኩት ዌር አር ዩ ጎይንግ ምናምን ብዬ ሰጠሁት ማለት ነው። ሶ ምንድን ይለኛል ማለት ነው፣ በእኔ በኤግዛምፕል ይሰጠኛል ማለት ነው። ሄሎ ሃው አር ዩ እንዴት ምናምን ካላችሁ ምን እየሰራህ ነው ካልክ ይልና ዌር አር ዩ ጎይንግ ማለት የውለው የት ነው፣ የት እየሄድክ ነው አይነት ነገር፣ ወዴት እየሄድክ ነው ይሆናል። ወይም ደግሞ በአማርኛ ለምሳሌ ምን እየሰራ ነው፣ ከየት መጣ፣ ከየት እየመጣህ ነው ምናምን ብዬ ይህን ነገርኩት። ይህን በአማርኛ በዛ ኤግዛምፕል ዌር አር ዩ ካሚንግ ፍሮም፣ ከየት እየመጣ ነው። አሁን ይህን ከየት ነው ያመጣው ማለት ነው፣ በዚህ በሰጠው በሾቱ ማለት ነው። ወይም ደግሞ አሁንም ልክ በዛው በአማርኛ ማለት ነው ኮምፒውተር አለ አለ ብዬ አልኩት። በዛች በኤግዛምፕል ነው የሚሰጠው። ዩ ሃቭ ኤ ኮምፒውተር ብሎ በእንግሊዝኛ ትራንስሌት እያደረገልኝ ነው ማለት ነው። እሺ ከዛ ዱ ዩ ዩዝ፣ አሁን ደግሞ በእንግሊዝኛ ልስጠው። ዱ ዩ ዩዝ ኤአይ አልኩት። አሁን ኤአይ ትጠቀማለህ? አሁን አያችሁት መልሱ በጣም ሰው። ወይም ደግሞ ኤአይ ትጠቀሚያለሽ ፎር ፊሚ እንዲህ ብሎ ይነግረኛል ማለት ነው። ሶ አሁን ይሄ እያንዳንዱ የምትጠይቁትን በሙሉ እንደ ትራንስሌተር ነው የሚሆንላችሁ ማለት ነው። የሰጠሁት ሾት በዚህ ትራንስሌት እንዲያደርግ ስለሆነ በዚህ መልኩ ትራንስሌት ማድረግ ይሆናል ስራው። በጣም ብዙ ኤግዛምፕል ከዚህ በኋላ የምጠይቁትን ነገር በሙሉ ማለት ነው በዚህ ኮንቴክስት መሰረት ይመልስላችኋል ማለት ነው። እሺ ምን አሁን ለምሳሌ ቻት ጂፒቲን ታውቀዋለህ? ቻት ጂፒቲ ታውቀዋለህ? ሲሊ ግን ያው ለኤግዛምፕል ነው። ዲኖ ቻት ጂፒቲ በቃ ቻት ጂፒቲን ታውቂዋለሽ ወይም ቻት ጂፒቲን ታውቀዋለህ ይባላል ይላል ማለት ነው። ይሄ ፊው ሾት ፕሮምፕቲንግ ይባላል። አምስተኛው የፕሮምፕቲንግ ቴክኒክ ደግሞ ቼን ኦፍ ቶት ፕሮምፕቲንግ ወይም ሲኦቲ ፕሮምፕቲንግ ይባላል። ይሄ ደግሞ ኤአይ ሞዴሉ ስቴፕ ባይ ስቴፕ እንዲያስብ፣ ሪዝን እንዲያወጣ፣ ምክንያታዊ እንዲሆን፣ ኳሊቲ የሆነ ምላሽ እንዲሰጥ ስትፈልጉ የምትጠቀሙት ነው። አብዛኞቹ አሁን ላይ የመጡት እነ ለምሳሌ የዲፕሲኩ R1 ማለት ትችላላችሁ፣ ወይም ደግሞ ራሱ ቻት ጂፒቲ O1 እና O3 አሁን ላይ ያሉት የሪዝኒንግ ሞዴሎች ማለት ነው
ስቴፕ ባይ ስቴፕ ቲንኪንግን ይጠቀማሉ። ቼን ኦፍ ቶት ነው አጠቃላይ ከስር ያለው ባክግራውንድ እንትናቸው። ስለዚህ ምንድነው የሆነ ነገር ስቴፕ ባይ ስቴፕ እያለ እንደዚህ ቢሆን እንዲህ ቢሆን እንዲህ እያለ እንዲያስብ ነው። ስለዚህ እናንተን ፕሮምፕታችሁ ላይ የሆነ ነገር ጠይቁትና ቲንክ ስቴፕ ባይ ስቴፕ በሉት። ሶ ቼን ኦፍ ቶት ማለት ያ ነው። በምሳሌ ላሳያችሁ። ሶ እንግዲህ ይህን ሜተድ የምንጠቀመው በአብዛኛው ፕሮብለም ሶልቪንግ ላይ ነው። ላይክ ስቴፕ ባይ ስቴፕ እንዲያስቡ የፈለጋችሁትን ላይክ ሪዝን የሚያስፈልጋቸውን ነገሮች ማለት ነው። ከኖርማል ቴክስት ጀነሬሽን ሪዝን የሚያስፈልጋቸውን ነገሮች መጠቀም ሲፈልጉ ነው። ለምሳሌ እንግዲህ ከማትስ ላይ ከምናውቃቸው ቤዚክ ከሆኑ ጥያቄዎች ውስጥ ድሮ ማለት ነው። ለምሳሌ አንድ ገበሬ 5 ላሞች ሶ ኢፍ ኤ ፋርመር ሃዝ 5 cows and each cow produces 4 liters of milk per day. So how much liter a farmer can collect per week ብዬ ብለው አሁን በሳምንት ቲንክ ስቴፕ ባይ ስቴፕ ብለዋለሁ። ቲንክ ስቴፕ ባይ ስቴፕ። አሁን ይሄ ምንድነው ስቴፕ ባይ ስቴፕ ስለው ቼን ኦፍ ቶትን እንዲያሳየኝ ስለፈለኩ ነው። እንዴት እያሰበ እንደሆነ ማየት ነው የፈለኩት። አሁን ምንድነው ያልኩት? ገበሬው 5 ላሞች አሉት። እያንዳንዱ ላም ፕሮዲውስ የሚያደርገው 4 ሊትር ነው ማለት ነው፣ በቀን ማለት ነው። ስለዚህ በሳምንት ምን ያክል ሊትር ይሰበስባል ይሄ ገበሬ? አሁን ይሄ ቲንኪንግ ይፈልጋል፣ ማሰብ ይፈልጋል አይደል? ማትስ አለው። ስለዚህ ቲንክ ስቴፕ ባይ ስቴፕ አልኩት ማለት ነው። ሶ ኢንተር ብዬ ላሳያችሁ እንዴት እንደሚያመጣልኝ። ሌትስ ብሬክ ኢት ዳውን ስቴፕ ባይ ስቴፕ አለ። አያችሁታል? ነምበር ኦፍ ካውስ 5 ናቸው አለ። እንግዲህ ከዚህ ውስጥ ነው ስቴፕ ባይ ስቴፕ ነው። ሚልክ ፕሮዲውስድ ፐር ካው ፐር ዴይ አንዷ ማለት ነው 4 ሊትር ሳላችሁ። ስለዚህ ቶታል ሚልክ ፕሮዲውስድ በቀን የሚመረተው 5ቱ ላም ሲባዛ በ4 ሊትር 20 ሊትር በቀን ይታለባል አላችሁ። ከዛ ነምበር ኦፍ ዴይስ ኢን ዊክ በሳምንት ስላልኩት በሳምንት ውስጥ ያሉት ቀኖች ደግሞ 7 ናቸው አላችሁ። ቶታል ሚልክ ፕሮዲውስድ በሳምንት ውስጥ የሚታለበው ምን ያህል ነው ማለት ነው? 20 ሲባዛ በ7 140 ሊትርስ ነው ማለት ነው። ሶ ዘ ፋርመር ካን ኮሌክት 140 ሊትር ኦፍ ሚልክ ፐር ዊክ። አያችሁታ? ስቴፕ ባይ ስቴፕ ነው። ይሄ ነው ቼን ኦፍ ቶት ማለት። ሰሞኑን ዲፕሲክ ምናምን ደግሞ ሪዝኒንግ እንትኑ ሞዴሎች ልክ እንደዚህ ነው የሚያሳዩት። አክቹሊ ሪዝናቸውን ስታዩት ይሄ ቼን ኦፍ ቶት ይባላል። ለፕሮብለም ሶልቪንግ ምናምን ይጠቅማችኋል። በጣም ልታዳብሩት የሚገባ ነው። ኦኬ 6ኛ ሮል ፕሌይንግ መስጠት ነው። ለኤአዩ ሮል መስጠት፣ የሆነ ነገር እንዲያደርግ ሮል መስጠት ነው። ምንድነው የምታደርጉት ማለት ነው? አስክ ዘ ኤአይ ቱ አክት ስፔሲፊክ ፐርሶና፣ የሆነ ስፔሲፊክ ፐርሶና እንዲሰጥ ማድረግ። ከዛ በኋላ በዛ ፐርሶና በዛ በተሰጠው ሮል ማለት ነው ቴለርድ የሆነ ሪስፖንስ በዛ የተቃኘ መልስ እንዲሰጥ ታደርጉታላችሁ ማለት ነው። ለምሳሌ ዩ አር አን ኤአይ ኮዲንግ ኢንስትራክተር ኤክስፕሌን ሪከርሽን ኢን ፓይተን ቱ ቢግነር ዊዝ አን ኤግዛምፕል አለ። እዚህ ጋር ምንድን ያደረኩት? ዩ አር አን ኤአይ ኮዲንግ ኢንስትራክተር፣ ዩ አር ሰምቲንግ፣ ዩ አር እንደዚህ፣ ዩ አር ወይም አክት አስ እንደዚህ እያላችሁ ካላችሁት ይሄ ምንድነው ማለት ነው? ሮል እየሰጣችሁ ነው። ስለዚህ አሁን ይሄ ዩ አር አን ኤአይ ኮዲንግ ኢንስትራክተር ስለው ምን እያልኩት ነው? የኮዲንግ ኢንስትራክተር ሁን ነህ እያልኩት ነው። ሶ ይሄም ፐርሶና ተላብሶ ነው የሚመልስልኝ ማለት ነው። ሶ ይሄ በጣም መንገድ ነው። በምሳሌ ላሳያችሁ። ሶ ሮል ፕሌይንግ በሚባለው የፕሮምፕቲንግ ቴክኒክ ማለት ነው ለኤአዩ ላይክ ሮል ነው የምትሰጡት ወይም ፐርሶና ነው የምትሰጡት። ሶ ለምሳሌ እንግዲህ ለምሳሌ አሁን የሆነ ፐርሶና አንስተው ዩ አር አን ኤክስፐርት ፓይተን ዴቨሎፐር አሁን አልኩት በቃ ኤክስፐርት ፓይተን ዴቨሎፐር ነህ አልኩት። አሁን ፐርሶና ሰጠሁት ማለት ወይም ሮል ሰጠሁት፣ የኤክስፐርት ፓይተን ዴቨሎፐርነት ሮል ሰጠሁት። ሶ ኤክስፕሌን የሆነ የፈለኩትን ሪከርሽን ልበለው። ለምሳሌ ሪከርሽን ኢን ፓይተን ዊዝ ኤግዛምፕል ፎር ቢግነር ልበለው። ፎር ቢግነር ለእኔ ለምሳሌ ጀማሪ ነኝ ፓይተን ላይ ዊዝ ኤግዛምፕል እንዲያብራራልኝ ነው። ይህ ሰውዬ እንግዲህ ፓይተን ኤክስፐርት ፓይተን ዴቨሎፐር ነው። ለጀማሪ በሚሆን መልኩ እንዲያብራራልኝ ነው የፈለኩት። ስለዚህ አንደርስታንዲንግ ሪከርሽን ኢን ፓይተን ቢግነር ፍሬንድሊ ይልና ዋት ኢዝ ሪከርሽን ይላል። መጀመሪያ ያብራራችኋል። ቤዚክ ስትራክቸሩ ምን ይመስላል? ቤስ ኬዝ ሪከርሲቭ ኬዝ አለው። ስትራክቸሩ ምን ይመስላል? ኤግዛምፕል ስላልኩት እዚህ ጋር ደግሞ ቢግነር ፍሬንድሊ ያለው ደግሞ ቢግነር ስላልኩት እንግዲህ ለጀማሪ በሚሆን ከዛ ኤግዛምፕል ይሰጣችኋል። ለምሳሌ ፋክቶሪያል ኦፍ ነምበርን በሪከርሽን ለመስራት በዚህ መልኩ እናደርጋለን፣ በዚህ መልኩ እናደርጋለን። የአምስትን እንደዚህ ሶ በሪከርሽን ሲሰራ ኮዱ ይሄን ይመስላል። ኮፒ ማድረግ የምትችሉት ነው። ኤግዛምፕል እንዴት እንደሚሰራ ደግሞ ያሳያችኋል። ሉክ ለጀማሪ በሚሆን ሁለተኛ ደግሞ ፊቦናሲ ኮዝን ይሰጣችኋል። ሁለተኛ ኤግዛምፕል አሁንም እንዴት እንደሚሰራ አጠቃላይ ያሳያችኋል። ሶስተኛ ሰም ኦፍ ሊስት ዩዚንግ ሪከርሽን የቁጥሮችን ሪከርሽን በመስጠት አሁንም እንዴት እንደሚሰራ ያነሱ ደግሞ ያሳያችኋል። ይሄ ሁሉም ሄደው እሱ የፓይተን ዴቨሎፐር ኤክስፐርት ነው፣ እኔ ደግሞ በጣም ቢግነር ነኝ። ሶ ያን ማንነት ተላብሶ ይሰጠኛል ማለት ነው።
መቼ እንጠቀመዋለን ሪከርሽንን፣ እንዴት መቼ እናስወግደዋለን፣ ሰመሪው ምን ይመስላል የሚለውን በሚገባ እንደ መምህር ሆኖ ያስተምራል። ይሄ ደግሞ ለተማሪዎች በተለይ በጣም አሪፍ ይሆናል ማለት ነው። አክቹዋሊ ለተማሪ ብቻ አይደለም፣ እንደ ኤክስፐርት ዴቨሎፐር ብቻ ሳይሆን ቢዝነስ ላይ እንደ ሲኢኦ እንደምንም እንዲያማክራችሁ በፈለጋችሁት ነገር ሁሉ ፐርሶና በማላበስ መጠቀም ትችላላችሁ። ይሄ በጣም አሪፍ የፕሮምፕቲንግ ቴክኒክ ነው። ኦኬ እንቀጥል። ሰባተኛው ደሊሜተርስ ይባላል። ደሊሜተርስ ፎር ክላሪቲ። ደሊሜተርስ ምንድን ነው? ይሄኛው ደግሞ እነዚህን ደሊሜተሮች መጠቀም ነው። አንዱ የፕሮምፕቲንግ ቴክኒክ ነው። በጣም ወሳኝ ናቸው። ለምሳሌ ሶስት እነዚህ አይነት ነገሮች ይችላል። ኮለን ሊሆን ይችላል፣ ዳሽ ሊሆን ይችላል፣ የተወሰነ ታግ ሊሆን ይችላል። እነሱን ኢንፑታችሁ ላይ ስታስገቡ፣ የሆነ ኢንፑት ስታስገቡ የተሆነ ቴክስት ሊሆን ይችላል፣ ፒዲኤፍ ልታስገቡ ትችላላችሁ፣ ኢሜጅ ልታስገቡ ትችላላችሁ፣ ወይም ቴክስት ራሱ ሊሆን ይችላል ልታስገቡ ትችላላችሁ። እነሱን ለመለያ እንደ ደሊሜተር ማለት ነው። እነዚህን መጠቀም ማለት ነው። ለምሳሌ የሆነ ቴክስት ሰምራይዝ ለማድረግ ከፈለሁ ሰምራይዝ ዘ ፎሎዊንግ ብዬ ኮለን ሳረግ ከዚህ በታች ያለውን እንደሆነ ይገባል። ከዛ ቴክስት የሚደረገውን በኮለን በእነዚህ በሶስት ነጠብጣቦች ባስገባው ማለት ነው የትኛውን ሰመራይዝ አርግ እያልኩት እንደሆነ ይገባዋል ማለት ነው። ይሄ ስለዚህ ደሊሜተር መጠቀም ሌላው ወሳኝ ነው። በምሳሌ ላሳያችሁ። ለምሳሌ ቴክስት ሰመራይዝ የምታደርጉት ቴክስት ቢኖር የሆነ ቴክስት ለምሳሌ አንድ ረዘም ያለ ቴክስት ቢኖርና ለምሳሌ ይሄ ቴክስት አለ። ይሄንን ኮፒ አድርጌ ሰመራይዝ እንዲያደርግልኝ ነው የፈለጉት። ሰመራይዝ እንዲያደርግልኝ። ስለዚህ እንዴት ነው አለ ደሊሜተር እንዴት ተጠቀማለ? ሰመራይዝ ዘ ፎሎዊንግ ቴክስት ነው ማለት ነው። ሰመራይዝ ዘ ፎሎዊንግ ቴክስት እና ሁለት ኮለን እንጠቀማለን። ይቺ ኮለን ስራዋ ምንድነው? ከዚህ በኋላ ያለውን እንደማለት ነው አይደለ? ይሄን ፔስት አደርጋለሁ ማለት ነው። አንደኛ በዚህ ማቋቋም ከተላለ አልበለዚያ ደግሞ ላይክ ይሄን ሰመራይዝ የሚደረገው በኮለን ውስጥ ማስገባትም ሌላ አሪፍ መንገድ ነው። አሁን ይሄን ኢን ዋን ሴንቴንስ ከሆነ ይፈልግ አሁን ይችን ሰመራይዝ አድርግልኛል ቢካዝ ቴክስት በሶስት መስመር ይሄኛውን ሰመራይዝ አደረገልኝ ማለት ነው። ኢን ዋን ላይን ብለው አሁን ለምሳሌ ኢን ዋን ላይን ብለው በዋን ላይን ሊያደርግልኝ ይችላል። ወይም ለምሳሌ ደግሞ ኮድ አለ። ለምሳሌ ይቺ ኮድ አለ። ይችን ኤክስፕሌን እንዲያደርግልኝ ብፈልግ ለምሳሌ ማለት ነው። ኤክስፕሌን the following code the following code ብዬ ኮድ ስፔት ልሰጠው ነው ማለት ነው። ኮድ ስፔቱን በዚህ መልኩ በእንትን ውስጥ አስገብቼ እንደዚህ ይሰጠዋለሁ ማለት ነው። አርጌ በዚህ መልኩ ሰጠዋለሁ። አሁን የትኛው ኮድ እንደሆነ አንደርስታንድ ያደርገዋል ማለት ነው። ፈንክሽን ዴፊኒሽን ኤክስፕላኔሽን ኦፍ ኮድ አያችሁታል። ስለዚህ ደሊሜተር የሚባሉት ባጭሩ እነዚህ ምልክቶች ናቸው። ለመለየት ፖይንቶቹን ለመለየት ኢንፑቱን ቴክስት እና አጠቃላይ ኮማንዶቹን ለመለየት የምንጠቀምበት ደሊሜተርስ ይባላሉ። እነሱን መጠቀም አሪፍ የፕሮምፕቲንግ ቴክኒክ ነው ማለት ነው። መልካም እንቀጥል። ስምንተኛ ኢንተራክቲቭ ወይም ሪፋይንመንት ቴክኒክ ነው። ይሄኛው ደግሞ ኤአይን በየሰዓቱ የሆነ ነገር ትጠይቁታላችሁ፣ አይተሬቲቭሊ ሪፋይን እንዲያደርግ መጠየቅ ነው። አስክ ዘ ኤአይ ቱ ሪፋይን ኦር ኢምፕሩቭ ኢትስ ሪስፖንስ አይተሬቲቭሊ። የሆነ ነገር ትጠይቁታላችሁ፣ መለሰላችሁ አይደለ? ሪፋይን ነው ይሄኛው ውሳ እንደዚህ ቢሆን እንዲያደርግ እያላችሁት ሪፋይን እንዲያደርግ በምሳሌ ላሳያችሁ። እንግዲህ ይህን ሪፋይን እንዲያደርግ የምንሰጠው ማለት ነው። ለምሳሌ አንድ ፕሮምፕት እንጻፍ። ራይት ኤ ሾርት ኢንትሮዳክሽን ኦፍ ኤአይ አልኩት። ይቺ አንድ ፕሮምፕት ናት። ከዛ ሜክ ኢት አሁን ሪፋይን ማድረጊያ ነው። ሜክ ኢት ሲምፕለር ኤንድ ሾርተር አሉት። አሁን ይችኛይቱ ለብቻ ናት፣ ሪፋይን ማድረጊያ ናት። አይተሬቲቭ ነው። ይህን ከጻፈ በኋላ እንደ አዲስ ነው እንትን የሚላት ማለት ነው። ስለዚህ ይለዋል አሁን በዛ መሰረት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ዛት ኔብል አያችኋታ፣ እጥር ምጥን ያለች በቃ በዚህ መልኩ ያስቀምጥልኛል ማለት ነው። ሲምፕለር እና ሾርተር የምለውን ሪፋይን ያደርጋል። ላይክ ሾርት ኢንትሮዳክሽን ኦፍ ኤአይ ያልኩትን ብቻ ሳይሆን በዚህ ባልኩት መልኩ ይጽፍልኛል ማለት ነው። ወይ ይሄ አንደኛው። እንቀጥል። ዘጠነኛው መልቲተርን ፕሮምፕቲንግ ወይም ሚሞሪ ቤዝድ ኢንተራክሽን ፕሮምፕቲንግ የሚባለው ይሄኛው ደግሞ የሆነ ኮምፕሌክስ ሪኩዌስት ይኖራችሁና ስቴፕ ባይ ስቴፕ እንዲያደርግላችሁ ሪኩዌስቶቹን ብሬክዳውን ታደርጓቸዋላችሁ። እንደዚህ አድርግ፣ ከዛ ኦኬ ይሰጣችኋል ፕሮምፕት አይደል? ኦኬ ከዚህ በመቀጠል እንደዚህ አድርግ፣ ከዛ አሁንም ይሰጣችኋል። ኦኬ ይሄን ካደረክ በኋላ ደግሞ እንደዚህ አድርግ እያላችሁ ሚሞሪውን ያንን እንዲያስታውስ አድርጋችሁ ስቴፕ ባይ ስቴፕ እንዲሄድ ስታደርጉት መልቲተርን ፕሮምፕቲንግ ይባላል። በምሳሌ ላሳያችሁ። መልቲተርን እዚህ ፕሮምፕቲንግ ላይ ማለት ነው በርከት ያሉ ፕሮምፕቶች መጨማመር ትችላላችሁ። ለምሳሌ የመጀመሪያው ፕሮምፕቴ ምን ይመስላል? ኤክስፕሌን ዋት ብሎክቼን ኢዝ። ብሎክቼን I think blockchain is in simpler term ልበለው in simpler way ባጭሩ ብሎክቼንን አስረዳኝ ያልኩት። ኢማጂን ዲጂታል ኖትቡክ ዛት ኤቭሪዋን ካን ሲ ምናምን ብሎ ይህም መልኩ አጠር አድርጎ ለማስረዳት ይሞክራል። ብሎክቼን ምን እንደሆነ ይኸው አሁን አስረዳኝ። ስለዚህ አሁን እንግዲህ መልቲተርን ላይ እቀጥላለሁ ማለት ነው። ብሎክቼን መጀመሪያ ምን እንደሆነ አስረዳኝ አይደለም። ከዛ በመቀጠል ኦኬ ናው ግሬት ብለውና ናው ኤክስፕሌን አሁን በዛው ላይ ነው ሃው ኢት ወርክስ ራሱ ብሎክቼን ማለት ነው። ሃው ኢት ወርክስ ኢን ክሪፕቶ ከረንሲ ለምሳሌ ኢን ክሪፕቶ ብዬ ብለው
ብሎክቼን ክሪፕቶ ላይ ደግሞ በተለየ መልኩ እንዴት እንዲሰራ ኢንክሪፕቶ አለኝ። አሁን የሚያወራው ስለዛው ስለ ብሎክቼን ሆኖ ነገር ኢንክሪፕቶ ይላችሁና ሶ ኢንክሪፕቶ ብሎክቼን ወርክስ ላይክ ኤ ፐብሊክ ሴኩር ሌጀር ነው ምናምን ብሎ ይቀጥላል። ከዛ እንዴት እንደሆነ ትራንዛክሽን ሃፕንስ፣ ትራንዛክሽን ቬሪፊኬሽን፣ ትራንዛክሽን እንዴት ብሎክ እንደሚጨመር፣ ከዛ እንዴት ብሎክዎች ሊንክድ እንደሚያደርጉ ብሎክቼኑ ላይ እንዴት ፋይናላይዝድ እንደሚደረግ አጠቃላይ የብሎክቼኑን በክሪፕቶ ላይ እንዴት እንደሚሰራ ያስረዳችሁ። አሁንም መቀጠል ትችላላችሁ። ግሬት፣ አሁንም መቀጠል ትችላላችሁ በዙ ላይ ማለት ነው። ሃው ኢት ኢዝ ሴኩርድ ወይም ደግሞ እንደዛ። እሺ በዛው ተመሳሳይ ለምሳሌ ናው ኤክስፕሌን ሃው ኢት ወርክስ ለምሳሌ በፈለጋችሁት ፊልድ ኢን ኤዱኬሽን ልበሉ ዝም ብዬ ኤዱኬሽን አይ ዶንት ኖ ይስራ ግን ሃው ኢት ወርክስ ኢን ኤዱኬሽን አልኩት ለምሳሌ ኦኬ ብሎክቼን ኢን ኤዱኬሽን ወርክስ ኤ ሴኩር ትራንስፓረንት ዲሴንትራላይዝድ ሲስተም ፎር ስቶሪንግ ኤንድ ቬሪፋይንግ አካዳሚክ ሪከርድስ ክሬደንሻልስ ኤንድ ለርኒንግ ሶ እንዲህ እያላችሁ በፕሮምፕት ላይ እየጨማምራችሁ የምትመልሱበት የምትሰሩበት መንገድ ነው ማለት ነው። ይሄኛው ፕሮምፕቲንግ በጣም አሪፍ ፕሮምፕቲንግ ነው። ይህም አስረኛ ኮንቴክስት አወር ፕሮምፕቲንግ የሚባል መንገድ አለ። ይሄኛው ደግሞ አዲሽናል ባክግራውንድ ኢንፎርሜሽን መስጠት ወይም ደግሞ ኮንስትራንት ሊሆን ይችላል። ብቻ ግን የሆነ ሞር ሪሌቫንት የሆነ ሪስፖንስ እንዲሰጣችሁ ሞር ከእናንተ ጋር የሚሄድ ሪስፖንስ እንዲሰጣችሁ የሆነ ባክግራውንድ ኢንፎርሜሽን ወይም ኮንስትሬንት መስጠት ነው። ከእናንተ ከምትፈልጉት ጋር የሚሄድ ኢንፎርሜሽን መስጠት ማለት ነው። ለምሳሌ ጀነሬት 3 ብሎክ ፖስት አይዲያስ ልበለው ፖስት አይዲያስ ከዛ በኋላ አሁን ጀስት ብሎክ ፖስት አይዲያስ 3 ስጠኝ ነው ያልኩት። ከዛ አሁን አድል አድርግለት ኮንቴክስቶች ለምሳሌ አባውት ኤአይ ልበል ፎር ከዛ ሌላ ኮንቴክስት ደግሞ ፎር ኤ ቢጊነር ኢን ሌላ ኮንቴክስት ደግሞ ኢን አንደር ሺወኒ ወርድስ ከሁለት ላይ ከ20 ወርዶች ባልበለጠ ማለት ነው ወርድስ ኢች አልኩት። አሁን እነዚህ በሙሉ አባውት ከነዚህ በሙሉ ኮንቴክስቶች ናቸው ማለት ነው። እነዚህኞቹ እንዳለ ኮንቴክስቶች ናቸው። አሁን እዩት 3 ብሎግ ፖስት አይዳ ለምሳሌ የመጀመሪያው ኤአይ ፎር ቢጊነርስ አለ አንደርስታንድ ዘ ቤዚክስ ኤንድ ሃው ኢት ወርክስ አላችሁ። 5 ሲምፕል ኤአይ አፕሊኬሽን ዩ ዩዝ ኤቭሪ ዴይ ዊዛውት ኖዊንግ አለ ሃው ቱ ስታርት ለርኒንግ ኤአይ ኤ ቢጊነር ስቴፕ ባይ ስቴፕ ጋይድ ሶ 3 ሰጠኝ። ከዛ ግን ታይለርድ የሆኑ ለቢጊነር የሆኑ ስለ ኤአይ ብቻ የሆኑ 20 ቃላቶች ባልበለጠ ሰጠኝ ማለት ነው። ይሄ ነው እንግዲህ ኮንቴክስት አዌር ፕሮምፕቲንግ የሚባለው። 11ኛ ኮንስትሬንት ቤዝድ ፕሮምፕቲንግ ይባላል። ይሄኛው ደግሞ ሌላኛው የፕሮምፕቲንግ መንገድ ነው። ሴት ክሊር ኮንስትራክትስ ላርግ ወርድ ካውንት ኦን ወይም ፎርማት ነው። ስለዚህ ፕሮምፕታችሁ ላይ ኮንስትሬንት መስጠት እንዲያደርግ የምትፈልጉትን ወይም እንዲያደርግ የምትፈልጉትን መስጠት ማለት ነው። ለምሳሌ ወርድ ካውንት ምን ይላችኋል? ለምሳሌ የሆነ እንዲሰጣችሁ የፈለጋችሁት ብሎግ ፖስት ወይም አርቲክል እንዲጽፍላችሁ ከፈለጋችሁ ራይት ኤ ፕሮምፕት ዊዝ ለምሳሌ 20 ወርድስ ሊሆን ይችላል ወይም 10 ወርድስ ሊሆን ይችላል። ወይም ደግሞ እንደ ቶኑን ደግሞ ልትነግሩት ትችላላችሁ። አስ ኤ ቲቸር ልትሉት ትችላላችሁ። አስ ኤ ኪድ ልትሉት ትችላላችሁ። አለበለዚያ ደግሞ ፎርማት እንደዚሁ ኮንስትሬት እየሰጣችሁ አስ ኤ ቴብል እንደ ቴብል እንዳወጣላችሁ ከፈለገ አስ ኤ ቴብል ትሉታላችሁ። ወይም ደግሞ ላይክ እንደዚህ አይነት ነገሮችን በመስጠት ኮንስትሬንት በመስጠት ገደብ የሚያደርግ ነገር በመስጠት የምታደርጉት ነው። ምሳሌ ነው ኤክስፕሌን አሁንም ልበለው ማንን ነው ልበለው ማሽን ለርኒንግ ልበለው ለምሳሌ ኤክስፕሌን ማሽን ለርኒንግ ከዛ ኮንስትሬት ልስጠው ኢን ሲምፕል ተርም ምናምን ሳይሆን ላይክ ኮንስትሬት ሪል ኮንስትሬት ዊዝ ኦንሊ 50 ወርድስ ልበለው በ50 ቃላቶች ብቻ ማለት ነው። በ50 ወርድስ ብዬ ልስጠው። አሁን ይሄ ምንድነው የሚያደርግልኝ ማለት ነው? ማሽን ለርኒንግ ነው የሚያስረዳኝ፣ ግን 50 ወርዶች ብቻ የተገደበ ይሆናል። አያችሁታ? ከዛ ማለት አይችልም። ይሄን ብትቆጥሩት 50 ናቸው። ማሽን ለርኒንግ ኢዝ ኤ ሰብሴት ኦፍ ኤአይ ዌር ኮምፒውተርስ ለርን ፍሮም ዳታ ኤንድ ኢምፕሩቭ። በዚህ በመቶ ብትሉት ደግሞ ኢን 100 ወርድስ ብትሉት ለምሳሌ ኢን 100 ወርድስ ብትሉት በመቶ ያደርግላችኋል። አሁን ይሄ ነበር አይደለ? በመቶ ስትሉት ደግሞ 100 ያደርገዋል፣ እጥፍ ያደርገዋል ማለት ነው። ይሄ አሁን በመቶ ወርድስ በ500 ካላችሁ በ500 ወርድስ። እንደዚህ አይነት ኮንስትሬንቶች መስጠት ሌላኛው የፕሮምፕቲንግ መንገድ ነው ማለት ነው። 12ኛ ደግሞ ሪቨርስ ፕሮምፕቲንግ ይባላል። ይሄ ደግሞ ኤአይውን ምን ማስወገድ እንዳለበት መንገድ ነው። ለምሳሌ እንደዚህ አታርግ እንዲህ አታርግ ሪስፖንሳችሁ ላይ የሚሰጣችሁ ነገሮች ላይ የሆነ የማይፈልጓቸው ነገሮች ካሉ እነሱን ኤግዛምፕል መስጠት ነው ወይም እንዲያደርግ መንገድ ነው። ለምሳሌ የሆነ ቃል እንዲያብራራልኝ ነው የፈለኩት ኤክስፕሌን ወይም እንዲያስረዳኝ ነው የፈለኩት ኤክስፕሌን ክሪፕቶ ከረንሲ ለምሳሌ እንዲያስረዳኝ ነው የፈለኩት ዊትአውት አሁን እንግዲህ ሪቨርስ እያደረኩ ነው ዊትአውት ኤኒ ቴክኒካል ጃርገን ሳይኖሩበት ኤንድ ኮምፕሌክስ ተርምስ አሁን ይህን እንግዲህ ዊትአውት እነዚህ ችኛቱ ሪቨርስ ማድረጊያ ነው። ስለዚህ ምንድን ነው ያልኩት ማለት ነው ክሪፕቶከረንሲ እንዲያስረዳኝ፣ ነገር ግን ቴክኒካል ጃርገን እና ኮምፕሌክስ ተርሞች እንዳይኖሩ በቀላሉ እንዲገባኝ ማለት ነው። ስለዚህ ምን ይለኛል ክሪፕቶከረንሲ ኢዝ ላይክ ዲጂታል መኒ ዛት ዩ ካን ዩዝ ቱ ባይ ቲንግስ ኦር ትሬድ ኦንላይን
ብሎ በቀላል አማርኛ ይነግረኛል ማለት ነው። ምናልባት ይሄን ዊዝአውት ይችን ሪቨርስ ባልጠቀም ኑሮ በሚያውቀው የክሪፕቶ ከረንሲ ቴክኒካል ቃላቶችን ተጠቅሞ ሊመልስልኝ ይችላል ማለት ነው። ስለዚህ ይሄ አሪፍ የፕሮምፕቲንግ መንገድ ነው ማለት ነው። 13ኛ ኦፕን ኢንዲድ ወይም ደግሞ ክሎዝድ ኢንዲድ ኮስችን ናቸው። እነዚህ ሁለቶቹ ለኤክስፕሎሬሽን ወይም ደግሞ ለሆነ ስፔሲፊክ አንሰር ስትፈልጉ የምታደርጓቸው ናቸው። ኦፕን ኢንዲድ ማለት በቃ ክፍት የሆነ ማለት ነው። በቃ ለኤክስፕሎዥን ዋት ኢዝ ሰምቲንግ አይነት ነገር ማለት ነው። ስለፈለገው ይመልስ፣ እናንተ መገደብ አትፈልጉም። አይዲያውን ብቻ ነው የምትሰጡት ማለት ነው። ክሎዝድ የሚባለው ደግሞ ስፔሲፊክ አንሰር እንዲሰጣችሁ ስትፈልጉ የምትጠቀሙበት ነው። ለምሳሌ ላሳያችሁ። ከኦፕን ኢንዲድ ኮስችኖች ውስጥ ለምሳሌ ዋት አር ዘ ቤኔፊትስ ሪሞት ወርክ ብለው የሪሞት ወርክ ጥቅሞች ምንድን ናቸው ብዬ ብለው አልገድበውም፣ የቻለውን ያህል ጥቅም አለው ብሎ የሚያስበውን በሙሉ ይነግረኛል። ይሄ ኤክስፕሎር እንዲታደረጉ ጥቅሙ እንግዲህ ለምሳሌ አሁን ስለ ኢምፕሎይ ነው አላሰብኩም፣ ግን እሱ ፎር ኢምፕሎይስ ጥቅሙ ምንድን ነው የሚለውን በዚህ መልኩ ያስቀምጥልኛል ማለት ነው። ፎር ኢምፕሎይስ ፎር ኢምፕሎየር ለኢምፕሎየሮች ደግሞ ጥቅሙ ይሄን ይመስላል ምናምን ብሎ በዚህ መልኩ አደራሹ ያስቀምጥልኛል። ይሄ ራሱ የተለያየ አይዲያዎችን እንዲሰጥ ያደርጋቸዋል። ነገር ግን ክሎዝድ ማድረግ ደግሞ ትችላላችሁ። አሁን ያንኑ ጥያቄ ማለት ነው ዋት አር ዘስሪ ለምሳሌ 5 ብቻ ነው የፈለጉት። ዘስሪ ቤኔፊትስ ኦፍ ሪሞት ወርክ ብለው ሪሞት ወርክ ይሄ ክሎዝድ ፕሮምፕት ይባላል ወይም ክሎዝድ ኮስችን ይባላል። ሶስት ነው የሚጠቅስልኝ ማለት ነው። ሂር አር 3 ቤኔፊት ኦፍ የመጀመሪያው አንደኛ፣ ሁለት፣ ሶስተኛ ሶስቶቹን ብቻ ይነገኛል ማለት እንደዚህ አይነቱ ክሎዝድ ኮስችን ይባላል ማለት ነው። 14ኛ ሌቨሬጅ አናሎጂስ ኤንድ ሜታፎርስ ነው። አናሎጂዎችንና ሜታፎሮችን እንዲጠቀም የምታስችልበት ነው። ይሄ ምንድነው? ለምሳሌ ኤአያችሁ በአናሎጂ በምሳሌ እየሰጠ ወይም ሜታፎር እየተጠቀመ እንዲያብራራላችሁ፣ እንዲያስተምራችሁ፣ የሆነ ነገር እንዲያደርግላችሁ ስትፈልጉ የምትጠቀሙበት የፕሮምፕቲንግ ቴክኒክ ነው። ለምሳሌ ቅድም የጠየኳቸውን ጥያቄዎች ስለ ብሎክቼን እና ክሪፕቶ ከረንሲ እስኪ በአናሎጂ እና በሜታፎር እንዲያብራራልኝ ፈለጉኝ። ኤክስፕሌን ብሎክቼን ኤንድ ክሪፕቶ ከረንሲ ሁለቱም ማለት ነው። ክሪፕቶ ከረንሲ ዩዚንግ አናሎጂ ላይክ ምሳሌ እንዲጠቀም ኤንድ ሜታፎር እነዚህን በመጠቀም እንዲያስረዳ የፈለኩ ለምሳሌ። ስለዚህ ምን ያደርጋል ማለት ነው? ቲንክ ኦፍ እንግዲህ አናሎጂ አይደል የሚጠቀመው ብሎክቼንን እንደ ፐብሊክ ሌጀር ወይም እንደ ዲጂታል ኖትቡክ አስበው ይለኛል። ያያችሁት የሚያስረዳበት መንገድ። ነገር ግን ማንም ሰው ኤሬዝ ማድረግ የማይችለው እንዲህ እያለ ናው ክሪፕቶ ከረንሲ ደግሞ ከረንሲ ነው ምናምን እያለ ያስረዳኛል። በቃ በዚህ መልኩ። ስለዚህ ኢንሾርት እንደዚህ አድርጎ ለምሳሌ ብሎክቼን የሚባለው ኢሚቴብል ቾክቦርድ ብላችሁ አስቡት። ክሪፕቶ ከረንሲ ማለት ዲጂታል ቶከን እንዲህ እያለ አናሎጂንና ላይክ ሜታፎርን በመጠቀም ያስረዳኛል ማለት ነው። እነዚህም ለአንዳንድ በተለይ ኤክስፕሌን ለማድረግ ምሳሌዎችን በመጠቀም ግልጽ ለማድረግ አሪፍ መንገድ ነው ማለት ነው። 15ኛ ስትራክቸር አውትፑት እንዲሰጣችሁ መንገድ ነው። ይሄ ምንድነው? ባጭሩ በምን መልኩ አውትፑት ይስጣችሁ? ለምሳሌ በቡሌት ፖይንት ይስጣችሁ የምትፈልጓቸው ነገር፣ በቴብል ይስጣችሁ፣ በጄሰን ፎርማት ይስጣችሁ፣ በምን ፎርማት ይስጣችሁ፣ ያንን ስትራክቸር የሆነ አውትፑት እንዲሰጣችሁ ኤአይን መንገር ነው። ለምሳሌ ይሄኛውን ላሳያችሁ። ለምሳሌ ስለ ኤአይ እስኪ በቴብል ስትራክቸር ፕሮ እና ኮኑን እንዲያሳይ ልንገረው። ሊስት ዘ ፕሮስ ኤንድ ኮንስ ኦፍ ኤአይ ብዬ ከዛ አሁን ፕሮና ኮን እንዲነግረኝ ነው የፈለኩት። ይህን ፎርማቱ በምን እንደሆነ የፈለኩት ቴብል ፎርማት እንደሆነ የፈለኩት ኢን ቴብል ፎርማት ብዬ ልንገረው። ስለዚህ አሁን የሚመጡት ነገሮች በቴብል መልክ ነው መሆን ያለባቸው ማለት ነው። ሉክ እንደምታዩት ነው እንግዲህ ፕሮስ ኦፍ ኤአይ ኮንስ ኦፍ ኤአይ ብሎ በቴብል ለምሳሌ ፕሮስ አውቶሜትድ ኦፍ ታስክስ ኢንክሪዝ ኤፊሽንሲ ኢንሃንስ ዲሲሽን ሜኪንግ እያለ ይሄኛው ደግሞ ኮንስ ደግሞ ጉዳቱ ደግሞ ጆብ ዲስፕሌስመንት ሊኖረው ይችላል፣ ሃይ ኢምፕሊሜንቴሽን ኮስት ሊኖረው ይችላል፣ ቢያይዝ ኢን ኤአይ አልጎሪዝም፣ ላክ ኦፍ ሂውማን ክሬቲቪቲ እንዲህ እያለ ይዘረዝርላችኋል ማለት ነው። አያችሁታ? እሺ ለምሳሌ ሜክ ኢት ለምሳሌ በቡሌት ፖይንት የሆነ የፈለጋችሁ ሜክ ኢት ኢን ቡሌት ፖይንት ብትሉት በቡሌት ፖይንት ቴብሉን ይተውትና ኢትሮውና ማለት ነው በቡሌት ፖይንት መሰረት ይነግራችኋል ማለት ነው። ሉክ እንደምታዩት ይሄ ፎርማቲንግ ይባላል። ይሄው ፕሮስ ኦፍ ኤአይ ብሎ በዚህ መልኩ ይዘረዝርላችኋል። ከዛ ኮንስ ኦፍ ኤአይ ብሎ ደግሞ እንደዚሁ ያንን ራሱ ቴብሉ ላይ ያያችሁትን ማለት ነው ጆብ ዲስፕሌስመንት ምናምን እያለ በዚህ መልኩ ይሰጣቸው። ስለዚህ ፎርማትን በዚህ መልኩ በመንገድ እናንተ በምትፈልጉት መልኩ እንዲህ ያወጣላችሁ አውትፑቱን ማድረግ ትችላላችሁ ማለት ነው። ወይ እንግዲህ እነዚህ 15ቶቹ አጠቃላይ ወሳኝ የሚባሉ ቴክኒኮች ናቸው። በሌላ ቪዲዮ ተመልሰን እንመጣለን። ሁሉንም ፕሮምፕቲንግ ኢንጂነሪንግ ጋይድ ቡኳ ላይ ላታገኙ ትችላላችሁ። ቴሌግራም ላይ ተቀላቀሉን። አሪፍ ነገሮች ታገኛላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ